በዚህ ምድር ላይ ወላጆቻችን የሚሆኑትን የመረጥክልን ዘመንና ሀገርን ወስነ በዚህ ዘመን እንድንገለጽ የፈቀድክልን ጌታ በእውነት በልዩ እንክብካቤ ይህንን ቀን አይተናል። እናመሰግንሃለን። ልጆችህ እንሆን ዘንድ የጠራህን እንደ ባሪያም እንደ ባለ ጉዳይም ሳይሆን እንደ ወዳጆች ስለተናገርከን እንደ ልጆች ስለተቀበልከን የምስጢርህም ባልደረቦች ስላደረከን ከልብ እናመሰግንሃለን። ዓለም ጌታ ሆይ አኝኮ የተፋንን አንተ ግን አገልጋይ እንድንሆን ስለፈቀድክልን አንተ ከጻፍከን የሚሰርዘን አንተ ከሾምከን የሚሽረን አንተ ካከበርከን የሚያዋርድን ማንም የለምና በእውነት ጌታችን ሆይ እናመሰግንሃለን። ስለ ቸርነትህ ስለ ምሕረትህ ታላቅነት ዛሬም ደግሞ አንተን ለመስማት ለአንተ ለመታዘዝ ልባችንን ሰፊ እንድታደርግልን ዘመኑንና ወራቱን ሁሉ ደግሞ ለአንተ የምናስገዛበትን የጸሎትን የስብከተ ወንጌልን አቅም እንድትሰጠን አቤቱ እንማጸናለን። በየቤቱ በየጓዳው ሁሉ በጸጋህ በሰላምህ በፈውስህ በሕይወትህ እንድትናኝ አቤቱ እንማጸናለን። በዚህ ሰዓት የተጨነቁ ሁሉ እረፍት እንዲያገኙ፣ የታመሙ እንዲድኑ፣ የወደቁ እንዲነሱ፣ ሸክም የበረታባቸው በነጻነት ባርነት እንዲመለሱ እንጸልያለን። ይህንን ቃል የሚሰሙ ሁሉ በሰማያዊ በምድራዊ በረከት የተባረኩ ይሁኑ። ጓዳቸው የሕይወት ምዕራፋቸው የሚወዱት ሁሉ የተባረከ ይሁን። ጆሮቻቸው ምሕረት አግኝተው ሁልጊዜ በጎ እንዲሰሙ፣ ዓይኖቻቸው ይቅር ተብለው ሁልጊዜ በጎ እንዲያዩ እንጸልያለን። ደካማ ኃጢአተኛ ለመሆን ለእኔም ለባሪያ ቸርነትህን ምሕረትህን ይቅርታህን አቤቱ እንድታበዛ ጸልያለሁ። ጌታ እግዚአብሔር ሁል ጊዜ በፍቅርህ እንድንጸና፣ ሁል ጊዜ አንተን በመውደድ እንድንበረታ፣ ፍቅርህ እንደ ባህር አሸዋ እንደ ሰማይ ከዋክብት እንዲበዛልን፣ የፍቅርህ እሳት ትንታጉ በውስጣችን እንዲቀጣጠል፣ ዓለምን የሚያስረሳው የሚያስንቀው ያንተ ፍቅር ከኛ ጋር እንዲሆን፣ የተለያየው እንዲገናኝ፣ የወደቀው እንዲነሳ፣ በጭንቅ በመከራ የሚያሳልፈው የእረፍት ዘመን እንዲያገኝ አቤቱ እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።